ተስፋ ነው የምቆርጠው። ብሉይ ኪዳን ውስጥ ምን ተስፋ አለ ስትል ወደ ጌታ ዞር ሲሉ መጋረጃው ይገፈፋል። እግዚአብሔር ሰውን አድኗል። አዎ፣ የት? መስቀል ላይ አንድ ልጁን ከፍሎ። ከዛ በፊት የነበሩትስ ከሩቅ ተሳልመውታል። በዛኛውም ዘመን የነበሩ አባቶች አሁንም እነሱ ወደፊት አዩት፣ እኛ ወደ ኋላ አየነው። የዛሬ 2000 ዓመት ተሰርቶ አልቋል። እኔ ወደ ኋላ አየሁኝ። እግዚአብሔር ዘላለም ሽፍት ያደረገው በልጁ ብቻ። ብሉይ ኪዳን ምንድነው ሲያደርግ የኖረው? ተስፋ ሲሰጥ ነው የኖረው። እግዚአብሔር መሲያኒክ ተስፋ፣ ስለ መሲህ መምጣት፣ ስለ መዳን ምናምን ተስፋ ሲሰጥ ነው የኖረው። ኢየሱስ በመስቀል ላይ ስራችንን ሰርቶ ጨርሷል። ለመዳን ቅንጣት ታክል የማዋጣው ነገር የለም። አላዋጣውም። በነፃ ነው የዳንኩት። ቤተሰብ ያደረገን እኮ ይሄ እውነት ነው። ይሄ እውነት ከመሃል የወጣ ቀን ድሮም አንተዋወቅም። ይህንን ፋሚሊ የመሰረተው እግዚአብሔር መልክ አይቶ አይደለም፣ ልጁን መሃል አስገብቶ። ሕይወት የተካፈልኩት እኔ ከክርስቶስ ነው። ምንም ሳላዋጣ አዳነኝ። ምናልባት በስራዬ የሚል ካለ በነፃ አለዚህ። እውነቴን ነው የምላችሁ። ሰው በጥረቱ በምኑ ሲያልበው ስለሚወድ ነው። ይሄ ደግሞ ቢያልበኝ አልችለው፣ አጥንቴም ብከሰክስ አልድንም። ኢየሱስ ብቻ ነው አባቱ ሊያረካ የሚችል። እግዚአብሔር ጥላሁንን ሲቀበለው በልጁ ነው። በክርስቶስ መረጠኝ፣ በክርስቶስ አዳነኝ፣ በክርስቶስ ብቻ። እግዚአብሔር ልጁን ኢየሱስ ክርስቶስን በመስቀል ላይ መስዋዕት አድርጎ ሲያቀርብ እግዚአብሔር ያደረገው ሰዎችን ለማዳን ነው። ስለዚህ እግዚአብሔር ሰውን ለማዳን መረጠ። እግዚአብሔር ሰውን ለማዳን ፈለገ። ስለዚህ እግዚአብሔር አንድ ልጁን ላከ ተባብለናል። እግዚአብሔር መራጭ ሆኖ የመጽሐፍ ቅዱሳችን ጠቅላላ ትምህርት ነው። ሲስተማቲካሊ እናንተ ትምህርቶችን በጠቅላላ የመጽሐፍ ቅዱስ ትምህርት ስለሆነ እየሰበሰባችሁ የምታደራጁት የቆላስይስ መጽሐፍ ብቻ በቂ ነው ባይዘው ለማስተማር። ግን እጃችን ላይ 66 መጽሐፍ ካለ the whole council ከአጠቃላይ ከእግዚአብሔር አንጻር ያለውን ነገር በሙሉ በመጽሐፍ ቅዱሱ በፈቀደልን መጠን መስራት እንችላለን እንጂ አሁን ለምሳሌ የቆላስይስ ደብዳቤ ያላቸው ቸርቾች የኤፌሶን ደብዳቤ የላቸውም። ስለዚህ ቆላስይስ ላይ ቆመው ትምህርታቸውን ይሰራሉ ማለት ነው። በቂ ነው ልላችሁ ነው። የዘላለም ሕይወት ለማግኘት ይሄ ደብዳቤ በቂ ነው። አሜን በሏ። አዎ እንዴ በቃ ዮሐንስ ወንጌል ብቻ መሬት ላይ ቢኖር ሌላ መጽሐፍ ባይኖር እኮ ሰው የዘላለም ሕይወት ያገኛል። እሱን አንብቦ ይሄንን ብቻ እኮ የማንበብ ዕድል ያለው ሌሎች ጥቅልሎች የማንበብ ዕድል የሌለው ሰው እኮ ይኖራል እኮ እዚህ ከተማ መሃል። በጣም ውስን ሰው እጅ ላይ ነው ብያቸዋለሁ። ላስት ዊክ ላይ የተናገርኩት ጥቅልል በጣም ውስን ሰው እጅ ላይ ነው ያለው። በተለይ ደግሞ የወንጌሉ ሰባኪዎችና የሕጉ መምህራን አካባቢ ነው የሚኖረው እንጂ አሁን እኛ እጅ ላይ ባለው አይነት መንገድ ጥቅልል ማንኛውም ሰው እጅ ላይ በቀላሉ አይገኝም። ስለዚህ ብዙ ሰው አክሰስ የለውም እጁ ላይ። ስለዚህ እጁ ላይ እንደውም ይሄ ደብዳቤ ራሱ ሁሉም ሰው እጅ ላይ የለም። እንኳን የኢሳይያስና የነ ኤርሚያስ እንኳን የሙሴ መጽሐፍ ይቅርና ይሄ ደብዳቤ ራሱ እጅ ላይ ካለ የሚኖረው ወይ ኤጳፍራ እጅ ላይ ነው ወይ ቲኪቆስ የሚባል ሰው ያለ እሱ እጅ ላይ ነው። ሌላ ሰው እጅ ላይ ብዙ ሰው እጅ ላይ አይኖርም። ይሄ እንኳን ነው የምላችሁ የሰሙ ቀን ሰዎቹ እንደኛ ብዙ የተማሩት አይመስለኝም። ደብዳቤ ስለሆነ ዘዋሪ ነገር ነው። ትንሽ ቆየት ብሏል በእርግጥ ካነበብኩት። ግን ይሄ የቆላስይስ ቸርች የሚባለው አንድ ቸርች ብቻ አይደለም። እዚህ ፍርጊያ አካባቢ ነው። አንድ ቸርች ብቻ አይደለችም። እዛው አካባቢ የነበሩ ደግሞ 3 በጣም እንደ ሴል ግሩፕ ናቸው አይደል? ይሄ ፊሊሞና ቤት ነው የነበረው ይሄ ቸርች። ሌሎች ደግሞ 2 ቦታዎች ላይ ያሉ ስለነበሩ እንደ ዘዋሪ ሊሆን ይችላል ማለት ነው። ይሄ ደብዳቤ አንድ ቀን የተነበበው ቸርች ውስጥ የተነበበ ቀን ገብቷቸዋል። ከዛ ሌላ ቦታ ሊነበብ ሄዷል። ሰዎቹ ኖረው ወደ ጌታ ሄደዋል። ደብዳቤውን የማንበብም የመስማትም እድል ላይኖራቸው ይችላል። ያነበቡ ቀን ግን ገባቸው። የድሮ ሰው ብዙ ስለማይሰማ የያዘውን ይዛል። አሁን እኛ ብዙ ስለምንሰማ ነው። ጌታ ይባረክ። እና ይሄ ደብዳቤ ብቻውን በተለይ ቆላስይስማ በጣም ከባድ ደብዳቤ ነው። አሁን ምዕራፍ 1 እና ምዕራፍ 2 ላይ ስንቀርብ ትምህርተ ክርስቶስ እንደውም ይሄን ደብዳቤ ያነበበ ሰው እኮ እንደውም ሌሎቹ ላይ የተጻፈው እኮ እንትን ሊልበት ይችላል። አነስ ባለ ዲግሪን የተጻፈው ሌሎቹ ላይ። ይሄ በጣም ሃየር ክርስቶሎጂ ነው። በጣም ከፍተኛ ነው። በጣም ጥልቅ የሆነ ትምህርተ ክርስቶስ ነው ጳውሎስ በዚህ ደብዳቤ ላይ አንስቶ ለቤተ ክርስቲያኒቷ ዲል የሚያደርገውና ምን ልላችሁ ነው
ለዘላለም ሕይወት የሚበቃቸው ነገር አግኝተዋል፣ ልክኛ እንዳገኘ ነው። እና እግዚአብሔር መርጧችኋል አለ ጳውሎስ። የእግዚአብሔር ምርጦች አይደል ያለው? ባለፉት ሳምንታት ያየነው የእግዚአብሔር ምርጦች ነው ያለው ጳውሎስ። ስለዚህ እግዚአብሔር መርጧችኋል ይላቸዋል ጳውሎስ። ግን እግዚአብሔር መርጧችኋል ይልና ይሄ እንግዲህ ከድነት ጋር የተያያዘ ትምህርት ነው፣ የሳልቬሽን ትምህርት ነው። እግዚአብሔር መርጧል ሰውን ለማዳን። ስለዚህ እግዚአብሔር ሲመርጥ ሰውን ላድን ሲል እግዚአብሔር ወደ ኋላም ወደፊትም እግዚአብሔር ያዳነው አንዴ ነው። ያዳነውም በልጁ በክርስቶስ ኢየሱስ የመስቀል ሥራ ብቻ ነው። እግዚአብሔር ከክርስቶስ ኢየሱስ የመስቀል ሥራ በፊት የነበሩትን በሙሉ በሕግ የማዳን እቅድ አልነበረውም። ሕግ ወደ ኢየሱስ ጠቋሚ ነው ብያለሁ ደጋግሜ። ሕግ ወደ ኢየሱስ ጠቋሚ ነው። በቀደመው ኪዳን የነበሩ አባቶች በሙሉ ከሩቅ ቆመው ተሳለሙት አይደል የሚለው መጽሐፍ? ተሳለሙት፣ እንደሚመጣ ገባቸው። ይሄ ኪዳን ላይ ብሉይ ኪዳን ላይ የነበሩ ቅዱሳን በሙሉ የአገልግሎቱ ኔቸር ተካፋዮች ናቸው። ብሉይ ኪዳን ደግሞ እግዚአብሔር ክሬኤት ሲያደርገው ራሱ እየደበዘዘ እየደከመ እንዲሄድ አድርጎ ነው እግዚአብሔር የፈጠረው። እየደመቀ አይሄድም፣ የበለጠ እየበረታ አይሄድም። ብሉይ ኪዳን እየደበዘዘ እያቃተው አቅም እያጣ እንደማያድን እየነገረ ተስፋ ነው የምቆርጠው። ብሉይ ኪዳን ውስጥ ምን ተስፋ አለ ስትል ወደ ጌታ ዞር ሲሉ መጋረጃው ይገፈፋል አለ ጳውሎስ። ስለዚህ አድራሽ ነው። ስለዚህ የቀደመው ኪዳን በደንብ የገባው ሰው አዲስ ኪዳን ይገባዋል። ብሉይ ኪዳን ላይ ከቆምክ እንደማያድን እርግጠኛ ስለሆንክ አሻግረ ማየት አይቀርም። የሕጉ አቅራቢ ወይንም የሕጉ አምጪ የነበረው ሙሴ የሚሉት ሰው የራሱ በሕጉ ለመዳን አልሞከረም። በባዕድ አገር ሆኖ በሩቅ ክርስቶስን ተመልክቶ ስለ ኢየሱስ ነው የግብፅን ክብር ተወ የሚለው። ሕግ የተቀበለው ሰው የራሱ በሕግ እንደማይድን አውቋል። ሰውየው አውራጁ፣ ተቀባዩ፣ ሰጪያችን ነው የሚሉት ሙሴ ራሱ ስለ ክርስቶስ ነው የሚለው። ከሙሴ አፍ የሰማ በሕግ አይልም፣ ሙሴ በክርስቶስ ብሎ። እስቲ አሜን በሉ። ስለዚህ እግዚአብሔር ሰውን አድኗል። አዎ፣ የት? መስቀል ላይ አንድ ልጁን ከፍሎ። ከዛ በፊት የነበሩትስ ከሩቅ ተሳልመውታል፣ ያለኛ ፍጹማን እንዳይሆኑ ብሎ እግዚአብሔር ከሩቅ። እንደ ብሉይ ኪዳን እኮ ያሉ ሰዎች እንኳን እዛው ኖሩ፣ እዛው ነው ያለ መንፈስ ቅዱስ፣ ያለ ጸጋ ስጦታ፣ ያለ ሙሉ መገለጥ እንደዛ አይነት ኮሚትመንት ያለው ሰው አዲስ ኪዳን ቢሆኑ ምን አይነት ነው የሚሆኑት? ክብር ለኢየሱስ ይሁን። ስለዚህ በዛኛውም ዘመን የነበሩ አባቶች አሁንም እነሱ ወደፊት አዩት፣ እኛ ወደ ኋላ አየ ነው። የዛሬ 2000 ዓመት ተሰርቶ አልቋል። እኔ ወደ ኋላ አየሁኝ። እግዚአብሔር ዘላለም ሽፍት ያደረገው በልጁ ብቻ። ከዛ በፊት እግዚአብሔር አርጎ ያቅ። ብሉይ ኪዳን ምንድነው ሲያደርግ የኖረው? ተስፋ ሲሰጥ ነው የኖረው እግዚአብሔር። መሲያኒክ ተስፋ፣ ስለ መሲህ መምጣት፣ ስለ መዳን ምናምን ተስፋ ሲሰጥ ነው የኖረው። በማን ፈጸመው? ልጁን በመላክ ፈጸመው ነው የሚለው ቲቶ ምዕራፍ 1። ከዘላለም ዘመን የገባውን ተስፋ አንድ ልጁን ወደ ምድር በመላክ ፈጸመው ነው የሚለው። ባይዘው አሜን ነው። ክብር ለኢየሱስ ይሁን። ተመርጠናል። ኢየሱስ በመስቀል ላይ ስራችንን ሰርቶ ጨርሷል። ለመዳን ቅንጣት ታክል የማዋጣው ነገር የለም። አላዋጣውም። በነፃ ነው የዳንኩት። የወንጌል አማኞች ናችሁ። በነፃ ይዳን። ለጌታ ክብር ስጡ። አዎ ይሄ ነው እዚህ ቤት የሰበሰበን። ይሄ ነው አንድ ላይ ያጨባበጠን። ይሄ ነው አንድ ማህበር የቀላቀለን። አንተዋወቅም እኮ ቤተሰብ ያደረገን እኮ ይሄ እውነት ነው። ይሄ እውነት ከመሃል የወጣ ቀን ድሮም አንተዋወቅም። ሰምታችሁኛል ወይ? ይህንን ፋሚሊ የመሰረተው እግዚአብሔር መልክ አይቶ አይደለም፣ ልጁን መሃል አስገብቶ ነው። ስለዚህ የጋራ ነገራችን ኢየሱስ ነው። አያችሁ፣ ህይወት የተካፈልኩት እኔ ከክርስቶስ ነው። ምንም ሳላዋጣ አዳነኝ። በቃ ይሄንን ነው ማምን። ምናልባት በስራዬ የሚል ካለ በነፃ አለ እዚህ እንጠራለን። በኋላ እውነቴን ነው የምላችሁ፣ ሰው በጥረቱ በምኑ ሲያልበው ስለሚወድ ነው። ይሄ ደግሞ ቢያልበኝ አልችለው፣ አጥንቴም ብከሰክስ አልድንም። ኢየሱስ ብቻ ነው አባቱ ሊያረካ የሚችለው። የእግዚአብሔርን ጽድቅ የሚመጥነው ኢየሱስ ብቻ ነው። እግዚአብሔር ጥላሁንን ሲቀበለው በልጁ ነው።
በክርስቶስ መረጠኝ፣ በክርስቶስ አዳነኝ፣ በክርስቶስ ብቻ። ደስ ብሎ የምናገረው ይሄንን ክርስቲያን ያረገኝ ይሄ ነው። እኔን ጴንጤዎች ነን አይደል እንዴ? አይደለንም የሚሉ ሰዎች አሉ። መብታችሁ ነው። እኔ ግን ነኝ። እኔ ጴንጤ ነኝ፣ ክርስቲያን ነኝ። ምን ጴንጤ? ኢየሱስ ጌታ። ደስ ይለኛል። ክርስቲያን ያረገኝ ይሄ እውነት ነው። ጀስት ዲኖሚኔሽን ነው የጠራውላችሁ፣ መለያችን ነው። ይሄንን የሚያምን ግሩፕ ሲባል ይሄኛው ነው። ልዩነታችን የስም አይደለም አይደል? የህይወት ነው። በክርስቶስ ኢየሱስ ብቻ ስታምን እግዚአብሔር የዘላለም ሕይወት ይሰጣል። አሜን። እኔ ያለሁበት ስትል እግዚአብሔር ከመሃል ይወጣል። ጳውሎስ እንደሱ አይደል ያለችው ገላትያ ላይ? ጸጋ ትታችሁ በሕግ የሞከራችሁ ቀን አላቸው ኢየሱስን ከመሃል ልታወጡ ስትሞክሩ ትወድቃላችሁ አላቸው። እግዚአብሔር ዞር ይላል አለ። መቼም አትችሉትም አለ። ክብር ለኢየሱስ ይሁን። ኢየሱስ መስቀል ላይ ሰርቶ ጨርሷል። የኔ ድርሻ ምንድነው? ጥላውን በነፃ ነው አልከኝ። አዎ፣ ምንድነው ታዲያ የኔ ድርሻ? ማመን በክርስቶስ ኢየሱስ ተሰርቶ ያለቀውን ያንን የመስቀል ሥራ ማመን ያድነኛል። ብቁ ነው ስለኔ። እኔ ምንም ሳላዋጣ የእሱ ደም በአባቱ ፊት ብቃት ይሆነኛል። ማመን። በጣም በትህትና አጠገባቸው ያለ ሰው በክርስቶስ ኢየሱስ አምናለሁ ይበሉት። ክብር ለኢየሱስ ይሁን። ማመን። ቅድም የተነበበልና አንድ ጥቅስ አለ። ትዝ ይላችሁ አታውት? ቆይ ቆላስይስ ላይ እዚሁ ላይ ምዕራፍ 1 ላይ ልመልሳችሁ፣ ወደ ኋላ አንድ ልመልሳችሁ። ምዕራፍ 1 ላይ ልመልሳችሁ ቁጥር 3 እንደዚህ ይላል። አንብብላችሁ ነኝ እዚህ ቆላስይስ ምዕራፍ 1 ብቻ ወደ ኋላ ስትገልጡት ምዕራፍ 1 ቁጥር 3 ላይ ስለእናንተ በምንጸልይበት ጊዜ ጌታችን ኢየሱስ ክርስቶስን አባት እግዚአብሔር ሁል ጊዜ እናመሰግናለን። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። ከዛ ቁጥር 5 ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ። ወንጌል ተሰበከላችሁ። የዛሬ 6 ወር አካባቢ ይሄንን ትምህርት ጀምረው የተካፈልነው የመጀመሪያው ወይ ሁለተኛ አይ ቲንክ የመጀመሪያ ቀን ባክግራውንድ ሁኔታ ነው። ሁለተኛው ቀን ላይ የተካፈልነው ማለት የዛሬ 6 ወር አካባቢ እና ጳውሎስ የሚላቸው ምንድነው? ስለእናንተ ከሰማንበት ቀን ጀምሮ እግዚአብሔርን እያመሰገንን ነው አላቸው። በምን ምክንያት ሲሉት በክርስቶስ ኢየሱስ ላይ ስላላችሁ እምነት፣ ስለ እምነታችሁ ሰምተናል። በእናንተ ዘንድ ስለተገኘ ስለዚህ እምነት እግዚአብሔርን የጌታችን ኢየሱስ ክርስቶስን አባት እጅግ አድርገን እናመሰግናለን። ሁልጊዜ ሳናቋርጥ የሚል ቃል አለው። ኢዩካሪስቶ የሚል አንድ ቃል ይጠቀማል ጳውሎስ። ኢዩካሪስቶ ማለት ስቆምም ስቀመጥም መንገድ ላይ ሲሄድም ትዝ ባላችሁን ቁጥር ቆላስያሶች ትዝ ሲሉ እስር ቤትም ሆኜ ይሁን መንገድ ላይ የሚሄዱ ይሁን ከሰውም ጋር ላንሳችሁ ቆላስያሶች ትዝ ካላችሁኝ ተመስገን እላለሁ። እናመሰግናለን የሚለው ቃል እንደሱ አይነት ትርጉም ነው ያለው። ዩካሪስቶ ማለት በየትኛውም አጋጣሚ ስለእናንተ እያመሰገንን ነው። ምስጋናችን ግን በክርስቶስ ኢየሱስ ላይ ስላላችሁ እምነት አለ። ቀጥሎ ለቅዱሳን ሁሉ ስላላችሁ ፍቅር ይላል። ከዛ ይሄ እምነታችሁ የተመሰረተው በሰማይ ከተዘጋጀላችሁ ተስፋ አይደል? በዛ ርስት ላይ ካለው ተስፋ የተነሳ ነው። ስለዚህ ተስፋ ደግሞ በወንጌሉ ሰማችሁ፣ ተሰበኩ። ጳውሎስ ኤጳፍራን አገለገለው። ኤጳፍራ የጳውሎስ ተማሪ ስለነበር ቆላስያስ ከተማ ሄዶ መልእክት አቢዩዝ አላረገም። ሌላ ስብከት አልሰበከም። በወንጌል እውነት ሰማችሁ አለ ጳውሎስ። ወንጌል ነው የሰበከው። ኤጳፍራ ሄዶ ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ አላቸው። ክርስቶስ ኢየሱስን ስናምን በሰማይ የተዘጋጀ ታላቅ ርስት አለ ብሎ ሲሰብክ የቆላስያስ ከተማ የነበሩ ሰዎች አሁን ቅዱሳን የሆኑት በሙሉ ተሰብስበው መጡና እናምናለን አሉት። በክርስቶስ ኢየሱስ እናምናለን ሲሉ ጳውሎስ ደብዳቤው ላይ እንደዚህ አለ። በክርስቶስ ስላላችሁ እምነት ተሰርቶ እንዳለቀ አመናችሁ፣ የኔም ነው አላችሁ፣ ቆጠራችሁ።
ይሄ የምስጋና ምክንያት ነው። እናንተ የምታመሰግኑት በምንድን ነው? እግዚአብሔር በሕይወታችሁ ላይ ምን ሲያደርግ ነው የምታመሰግኑት? ምን አይነት ስራ በሕይወታችሁ ላይ ሲሰራ ነው የምታመሰግኑት? ጳውሎስ ማመስገኛ ሲል ቆላሲያስ ቤተክርስቲያን ውስጥ ባይዘው በጣም ብዙ ነገር ሰዎች ተጸልዮላቸው አግኝተው ሊሆን ይችላል። ጳውሎስ የምስጋና ብሎ አያስገባውም። ሰዎቹ በጸሎት የተገኘውን ነገራቸውን ጳውሎስ የሚያመሰግነው በክርስቶስ ላይ ስላለ እምነት ይላል። ወደዚህ ማህበር የተቀላቀሉበት መንገዱ እምነት ነው። ኢየሱስ ሰርቶ ጨርሷል፣ በቂ ነው፣ አልቋል። ምዕራፍ 1 አይደል? sufficiency of Christ supremacy of አለን። ከዛ ምዕራፍ 2 sufficiency of Christ አለ። ኢየሱስ በቂ ነው፣ አያስፈልግም ጭማሪ። ኢየሱስ ላይ ምንም መጨመር ልዩ ወንጌል ነው። እንረግመዋለን። አሜን አሜን። እኛ አይደለንም የጀመርነው። የዛሬ 2000 ዓመት እነዚህ አባቶች ናቸው መሰረት ላይ ነው የጀመሩት መርገም። ስለዚህ መሰረት ጠመም ካለ መሰረት ላይ ሲወጣ እኔ ትንሽ ሰርቻለሁ እንደዚህ አይነት ስራ እና ከስር የሴንቲሜትር ልዩነት ወደ ላይ ከፍ ሲል የሜትር ሊመጣ ይችላል። እያደገ ሲሄድ ይጣመማል። ስለዚህ መሰረቱ ላይ ነው መቁረጥ የጀመሩት። ትንሽ ሸፈፍ ካለ ያስፈርሰዋል እነ ጳውሎስ። ክብር ለኢየሱስ ይሁን። ዘላለም ነው። ኢየሱስ በቂ ነው። የሰራው ሙሉ ነው። አብ ረክቶ ጨርሷል። ድጋሚ ጥላው ሊያስደስተው አይችልም። ኢየሱስ አስደስቶት ጨርሷል። አብን በምንድን ነው የማስደስተው? በልጁ አምኜ በክርስቶስ የመስቀል ሥራ ይበቃል፣ አልቆልኛል ስል አብ ስጦታዬን ተቀበለኝ ይለኛል። የዘላለም ሕይወት እላዬ ላይ ለማፍሰስ አይሳሳም። እግዚአብሔር አብ ከልጁ በላይ የለውም። እኔን የወደደኝ በልጁ በኩል ነው። አሜን በሏ። ክርስቶስን አይቶ እኮ ነው የተቀበለኝ። ስላላችሁ እምነት አንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ምንድነው የሚለው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ትምህርት ስለሆነ ነው ማስነብባችሁ። ያው ሁሌ ነው ማስነብበው። አንደኛ ባይብል መያዛችሁንም ለማረጋገጥ ላንብብላችሁ ነኝ። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርንና ውዳሴን እንዲያስገኝላችሁ ነው ይላል። ትንሽ ከላይ ቁጥር 5 ላንብብላችሁ። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችሁ። የዳንበት እምነትና የምንኖርበት እምነት ነው አይደል የተጠቀሰው። በእምነት የሚለው የኔ እምነት ነው። በእግዚአብሔር ኃይል የሚለው ከሰማይ የወረደውን ያንን ኃይል ነው። በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይልና በዚህ ደስ ይላችኋል። ዋው ጌታ ይርዳን። በዚህ እንድንደሰት በእውነት በዘላለም ሕይወት እንድንደሰት በመዳናችን እንድንደሰት። መቼም ነው ርዕስ ማንቀይረው። ሳልቬሽንን ብቻ እያወራን መሞት አለብን። ምድር ላይ ያለውን ነገር እግዚአብሔር ለመኖር ስለሚያስፈልጋችሁ ይሰጣችኋል። ባይሰጣችሁም ችግር የለውም፣ ይሰጣችኋል። ለእናንተ ከሰጣችሁ በኋላ ከእናንተ ትንሽ ከፍ ብሎ አንድ ጌታን የማያውቅ ሰው አለ። ከእናንተ የሚበዛ ያለው እሱ ነገር ማለት ነው። ልዩነታችሁ ኢየሱስ ነው። ልዩነታችሁ የዘላለም ሕይወት ነው። በዚህ ተደሰቱ። ደግሞም ቢገባንና ቢበራልን የመጨረሻ ውዱ ነገር ይሄ ነው። ጴጥሮስ እንደዚህ ያላችሁ በእምነት በእግዚአብሔር ኃይል ለእናንተ ብሎ በሰማይ ቀርቷል። እግዚአብሔር ጠብቆ ይዞታል በሰማይ ለእናንተ። ይሄ ሕዝብ እዚህ ጀምሮ እዚህ የሚጨርስ አይደለም የሚል እኮ ነው የተነገረን። እና መሬት ጀምራችሁታል፣ ሰማይስ የተጠበቀ ርስት አለ። ማነው ጠባቂው? እግዚአብሔር። እኔ በእምነት እሱ በኃይሉ ጠብቆታል። እኔ አምኜ እጠብቀዋለሁ። በጣም አምነዋለሁ። የማይዋሻ አምላክ በሰማይ ስላለ
በተናገረው ተስፋ አይዋሽም፣ አምነዋለሁ። እሱስ በኃይሉ ጠብቆታል። ለእናንተ ተጠብቆ ቀርቷል፣ አለ ርስት በሰማይ። በወንጌል እውነት አማካኝነት የሰማችሁት አምናችኋል ይልና ጥቂት ጊዜ ግን አዝናችኋል። የምታልፉበት መንገድ ትንሽ ቻሌንጅ አለው። አይ ቲንክ የኛ ዘመን አይነት ነው። በጣም ከፍታ ዝቅታ አለው። በጣም ተሰቃይተዋል እና በእሳት እንደማለፍ ያክል ነው እየሄዳችሁ ያላችሁት። አምናችሁት ስትከተሉት። ክርስትና ደግሞ እንደምታውቁት ነው፣ በእግዚአብሔር ሳይድ ነው፣ በእኔ ሳይድ አይደለም። ወንጌል ታውቃላችሁ ለእግዚአብሔር ነው የሚወግነው። አፍተር ኦል የእግዚአብሔር ቃል ለእግዚአብሔር ነው የሚወግነው። በጣም መርጠን የምናነባቸው ጥቅሶች አሉ። በጣም መርጠን አንብበን አሁን የምንናገራቸው ደጋግመን የምንላቸው ጥቅሶች የሉ አሉ እኮ። ጥቅሶቹን ግን ባይዘው ወደ ላይ 3 ቁጥር ወደ ታች 3 ቁጥር ብትወርዱ እኛ እንደምንለው አይሉም። ለእግዚአብሔር ነው ሳይድ የሚያደርጉት። እኔ ለእናንተ ማደርገው ማዳን ታያላችሁ ቁሙ የሚል ጥቅስ አሁን ለምሳሌ በጣም እኮ የሚገርም ጥቅስ እኮ ነው። ዝም ብለው ቁም እኔ የማደርገው ማዳን ታያለህ የሚል አሁን ወደ ታች ወረድ ብላችሁ ብታነቡት እኮ አትጩሁብኝ የሚላለው 3 ቁጥር ብትወርድ ባይዘው ወደ ላይ ከፍተል አላመናችሁኝም እኮ ይላል እና ዝም በሉና ቁሙ የሚል እኮ አላመኑኝ ነው። እኛስ እንደዛው ነው የምትተረጉሙት እናንተ። ጌታ የተባረከ። በጣም ነው የምወዳችሁና እሳሳላችኋለሁ ባይዘው በጣም ነው የምወዳችሁ። እውነተኛ ቤተሰብ እኮ አግኝቻለሁ። እኛ ሰማይ አብረን ነን። በጌታ መሆን ብቻ ነው አብረን ነን። ክብር ለኢየሱስ ይሁን። በእምነት ለእናንተ ቀርቷል። ይህንን ተስፋ እያደረጋችሁ እያመናችሁ ስትኖሩ የምትሄዱት መንገድ ግን ከዚህ ዓለም ሲስተም ተቃራኒ ስለሆነ የሚመጣው ነገር በእሳት እንደመፈተን ያክል ሆኖባቸዋል። ጴጥሮስ አይክድም። ወርቅ በእሳት ተፈትኖ እንደሚያልፍ እናንተ ደግሞ በልዩ ልዩ መከራ ታልፋላችሁ። በክርስትና ምክንያት ነው። በጌታ ባይሆኑ የሚኖሩት ህይወት ነው። በጌታ ሲሆኑ ተቃራኒ ሆነባቸው። በጌታ ባይሆኑ መዝናኛቸው ነው። በጌታ ሲሆኑ ጠላት የሚሆንባቸው። አሁን ከዚህ አንጻር ነው ባይዘው መከራው ከክርስትና አንጻር ነው። ዓለማውያን ቢሆኑ መከራ የለም። ከዚህ አንጻር እየተፈተናችሁ ነው። ልክ ነው መፈተናችሁ። አትፈተኑም አይደለም ያለው፣ ትፈተናላችሁ። እየተፈተናችሁ ነው ብቻ አይደለም፣ ትፈተናላችሁ ወደፊትም። እኔም የምሰጣችሁ አንድ ተስፋ እሱ ነው። ፈተናው ይቀጥላል። አሁን ፈተና የለም ብላችሁ እናንተን አሜን እንደማትሉ ተስፋ አደርጋለሁ። መከራ የለም ስንባል አሁን እኛ እውነት እኮ ነው። መከራ የሚወድ የለም አሜን እንላለን። ከዛስ ቴክስት ይገባል። አውጣት ስታይ መከራ ነው የለም አይደለም። መውጫውን ነው ማውራት ያለብን እንደ እግዚአብሔር ቃል። እንዴት ነው አሸንፈ መኖር ያለብን? እንደ እግዚአብሔር ቃል ነው መኖር ያለብን። ሰምታችሁኛል? እውነተኞች መሆን አለብን። ሰው እንዴት ራሱን ዲሲቭ ያደርጋል? እውነት እኮ መካድ የለብንም። አለ መከራ። ኢየሱስ ባለፈበት መንገድ ምልክት ትቶልን ሄዷል። የረገጠውን ደግመን እየረገጥን እንወጣዋለን። ኢየሱስ ፈለገውን ፉትፕሪንት አለ እኮ ነው አይደል? ኢየሱስ የረገጠበት አለ። የዛሬ 2 ዓመት የረገጠው ደማቅ ነው እስካሁን እና አንተ ፈቃደኛ ከሆንክ እርገጠው ነው። በጥፊ ሲመቱት መልስ አልሰጠም ይላል። እኛስ እንዴ እሱ እኮ ስማ የነገስታት ንጉስ እኮ ነው። የጠየቀውስ ገቨርነር እኮ ነው። ዝም ብሎ አንድ ሀገር ገዢ የነገስታት ንጉስን እኮ ነው ንጉስ ነህ እንዴ የሚለው። እንትኑ ኦርደሩ እኮ አይሄድም። የምድር ነገስታት ገዢ እኮ ነው እሱ። ቆሞ ፊቱ እንደ ባሪያ ይጠይቀዋል። የክርስትናው መንገድስ ሰማል ተራሎሌ በጥፊ ሲለው ይሄ ነው ፍለጋው። ጌታ ይባረክ። እየኖራችሁት እንደሆነ በጣም ተስፋ አደርጋለሁ። የእግዚአብሔር ጸጋም ያግዘናል። አሜን ነው። መንፈስ ቅዱስም ይረዳናል። እና በዚያን መንገድ ስትሄድ እንደ እሳት ነው የሚሆነው መንገዱ። እና መከራ እንደ እሳት ሆኖባችኋል ይላል።
ግን መከራውን በእሳት አርጉትና እናንተ ወርቁን ሁኑ አላቸው። ስለዚህ ወርቁ እሳት ሲጨምርበት ውስጡ የተቀላቀሉ የዛሬ 15 ቀን አንስቼዋለሁ። የተቀላቀሉበትን በሙሉ እያቀለጠ እያወጣ ወርቁን ያነጥረዋል። በዳናችሁበት እምነት ጽኑና ኑሩ ነው አይደል? ማመን ከደቀ መዛሙርቱ የተፈለገ ነው። ማመን ከደቀ መዛሙርቱ የተጠየቀ ነው። አያችሁ፣ እግዚአብሔር መንፈስ ቅዱስን በውስጣችን አኑሯል። ከዚህ በላይ ማረጋገጫ ለድነት ከየት ይመጣል? መንፈስ ቅዱስ አምላክ እኛ ውስጥ ገብቶ አድሯል። ከዚህ በላይ በምንድን ነው የሚያረጋግጥልኝ? እኔ ሶስተኛ ሰማይ ወስዶ ነው የሚያመጣኝ ለማረጋገጫ? እንዲህ መንፈስ ቅዱስን የሚያክል መለኮት እኛ ውስጥ ገብቶ አድሮ ይህንን የሚያክል ትልቅ 66 መጽሐፍት ያሉት ላይብረሪ እጃችን ላይ ተቀምጦ የወንጌልን ብርሃን እግዚአብሔር አብርቶልን፣ ክብር ለኢየሱስ ይሁን። በምንም አይነት ቻሌንጅ ውስጥ ብናልፍ የምናምነው አምላክ የታመነ ነው እና የእግዚአብሔር ምርጦች የሚላቸው ቆላስይስ ከተማ ያሉ ቅዱሳን ቁጥር ምዕራፍ 3 ምዕራፍ 1 ቁጥር 3 እና 4 5 ላይ በክርስቶስ ላይ ስላላችሁ እምነት የተባሉ ናቸው። እግዚአብሔር ያቀረበውን አሜን ብለው የተቀበሉ፣ በዚህ ምክንያት ከዚህ ዓለም ተቃራኒ የሆኑ የዘላለም ሕይወት በውስጣቸው የፈሰሰ፣ ክብር ለኢየሱስ ይሁን። ክርስትና ላይ በጣም ሁሉም ነገር ከእምነት ጋር የተያያዘ ነው አይደል? ማንኛውም ነገር። አንድ ዝነኛ ሴት አለች፣ በጣም ዝነኛ ናት። እኛም ደጋግመን ነው የምናነሳት፣ ወደፊትም እናነሳታለን መጽሐፍ ቅዱስ ላይ ስላለች። ያቺ ደም ይፈሳት ሴት ትስተላችኋለች። ስትፈወስ እኮ እምነትሽ አድኖሻል ነው። እምነቷ የት ጀመር ስሉ ስለሱ ሰምታ የሚላል ሰማች። ያው ታሪኩን በደንብ ስለምታውቁት ነው። 12 ዓመት ያክል በዛ አይነት ሲቃይ ውስጥ ቆይታ ሁሉ ነገር እንጀ ልክ ኢየሱስ ሲያልፍ ሰማች። ማንም ያልፈው አለች። የናዝሬቱ ኢየሱስ አሏት። ኦ ያድነኛል አለች። በሰው መሃል አቋርጣ መጣች አይደለም የሚለው። አሳልፉኝ ብዙ ባትልም አቅምም የላትም። አይ ቲንክ የምታወራበትም ጉልበት የላትም። 12 ዓመት ሙሉ ብሊድ አድርጋለች። አስቡት። ፊዚካሊ ሳሏት፣ ገንዘቧን ጨርሳለች። ደግሞ ብዙም ላትበላ ስለምትችል በጣም የተጎዳች አይነት ሴት ናት። ድቅቅ ነገር ያለች ናት። ደም ስለሚፈሳት በሕጋቸው የነካትም የነካችሁም ይረክሳል። ስለዚህ እሷ አሳልፉኝ ብላ መጋፋት አትችልም። ኢየሱስ እኮ አንተ ኢየሱስ ዙሪያ እኮ ከባድ እኮ ነው። ኢየሱስ በጣም አቬለብል ነው። አካባቢው ግን ከባድ ነው። 5000 ወንዱ ብቻ እኮ ይላል። በዛ ዘመን አስባችኋል? ያጋፉት ነበር ይልና እንደውም ይንጠለጠሉበት ነበር የሚል ቃል አለ። እኔ ኢየሱስ ይገርመኝ። ይንጠለጠሉበት ነው ማለት ልቀቀኝ አይልም። ተንጠልጥሎም ከተፈወሰ አንድ ነገር ነው። ሰው ስለሚወድ ነው መሬት የመጣው። ባይፈልግ እኮ ሰማይ ነበር የሚቀመጥ። ስለሚወድ ነው የመጣው። እኛ መሀል ነው ቁጭ የሚለው። አትጥፉ ከሰው የት ሄደን እንጠፋለን? 130 ምናምን ገብተናል እኮ ኢትዮጵያ ውስጥ ራሱ መሬቱ ራሱ እኮ ግን አክሰሰብሉ ነው ማለት ነው። እናንተ እንኳን በዚህ አትታሙም። ግን ኢየሱስ እንደዛ ነበር በጣም እና አስበዋል። ያን ክራውድ እንዴት አድርጋ ነው ክሮስ የምታደርገው? አንዳንዱ አምኖ ይመጣል። 12 የተመረጡ አሉ። ለማየት ይመጣል፣ ወሬ ለማየት ይመጣል። ድሮ ደግሞ በጣም ይገርማቸዋል። የሐዋርያት ሥራ ምዕራፍ 19 ላይ ነው ድፍን 2 ሰዓት ሙሉ ጮሆ የሚል ቀለምባቸዋል። ለምን እንደሚጮሆ ግን አያውቁም ነበር የሚል አለ እኮ የሐዋርያት ሥራ ምዕራፍ 19 ኤፌሶን ከተማ 2 ሰዓት ለምን እንደዚህ ሲሏቸው እንጃ እየጮሁ ነው። ለምን እንደሚጮሁ አያውቁም ይላል። የድሮ እንግዲህ እንደዛ ነው። ዝም ብሎ ያጋፋዋል። ሰው ይጎተ ምን ሆነ ነው ሲባል አንድ ሰው እየመቷል አሉ። እቺ ሴት ዝም ብላ ነው የምታልፈው። ከነካቻቸው ስለሚረክሱ ዞር በል እየተባለ አደረሷት።
እሱም በደንብ በፍጥነት መሄድ አልቻለም። በጣም ክራውዱ ከባድ ስለ ኢያኢሮስ ማጠገቡ ስለነበር ይሄድ አልቻለም። ከኢያኢሮስ ጋር እያወራ እንሂድ ሲል አዎ አለው። ቤቴ እኮ ነው። እሺ እንሂድ አለው። በጣም እኮ ነው የሚገርማችሁ ኢየሱስ ዛሬ ነው አሁን እንሂዳለሁ እና ከኢየሩስ ጋር ወሬ እያወራ ስለሚሄድ ከኋላ ነው የመጣችው። እሷም ደግሞ ከፊት ከሆንኩኝ አስቆመዋለሁ ብላ ከኋላ መጥቼ ልንካውና በቃ ከተፈወስኩ አንድ ቀን መጥቼ መሰክርለታለሁ ብላ ከጀርባ መጣ። የቀሚሱን ጫፍ ነው የሚለው አግኝተዋለች እኮ ዘላም አላቀፈችው። እምነቱ አይደለም ነው። እንደውም እቺ ተጠግታ የቀሚስ ጫፍ ነክታ ነው። አንደኛው እኮ እንደውም እቺ የማቴዎስ ወንጌል ምዕራፍ 15 ሴትዮ የሲሮፊንካ የሚባል ሲዶና ግሪክ ማቴዎስ በጣም ንጹህ አይሁዳዊ ነው። ስለዚህ አሕዛብ ስም ከሚጽፍ የሴትዮን 3 ሀገር ጻፈው። እኔ ምን አለ አንድ ሀገር ቀንሶ ስሟን ቢጽፍ ግሪካዊት ናት አለ፣ ሲዶናዊት ናት፣ ሲሮፊንካዊት ብሎ አንዲት ሴት ይላል። ወንጌል ኢየሱስ ቢሆን እኮ አይመጣም እኛ ጋር። እነሱ ቢሆኑ አይሰጡንም። ግሪካዊት ናት ብሎ አሕዛብነት ሲዶናዊት ናት እንደውም አይደል። ቀጥሎስ ሲሮፊንካ ምናምን አለና እንትን ጣዖት አምላኪ ናት። ክብሯን ጥላ ነው አይደል የተንከባለለችው። እግሩ ስር እኮ ነው የተንከባለለችው። እሱ እንደኛ አይደለችም። እኛውን ስንጸልይ አንበላሽም። እጃችንን አንስተን በስነ ስርዓት ነው የምንጸልየው። እነሱስ ጣዖት አምላኪዎቹስ ጸጉራቸው ክብራቸው ነው። ጸጉራቸውን አውልቀው መሬት ላይ አቧራ እየሆኑ ነው ጣዖታቸው ፊት የሚሆኑት። ኢየሱስ ፊት እንደሱ ነው የሆነችው። እየተንከባለለች ልጄ ባጋንን ተይዛለች እባክህ ነፃ አውጣልኝ ስትለው እኔ እኮ የሚገርመኝ እኮ ኢየሱስ ነው ትቷት ሄደ ይላል። ትቷት መሄድ ብቻም አይደለም አይደል፣ እየጮይ ስትከተለው እየተሻገራት ሄደ። ዝም መባል በጣም ህመም ነው አይደል? ጸጥ መባል። አሁን እኔ እናንተ መልስ ስላላችሁ ነው የምሰብከው። ጸጥ ብትሉ እኮ በ5 ደቂቃ ያልቃል ሁሉም ነገር አይደል? እምቢ ይሻላል እኮ። ጸጥ በጣም ትርጉሙ ብዙ ነው። ኢየሱስስ ጸጥ አላት። ጴጥሮስ እሷ እየጮኸች ነው ደግሞ የዳዊት ልጅ ሆይ። አሕዛብ ናት የምትጠራው፣ ግን አይሁዳውያን በሚጠሩት ነው። ዳዊት አይሁዳውያን ነው፣ በእነሱ ስም ነው የምትጠራው። የዳዊት ልጅ ሆይ ትላለች። ከ12ቱ መሃል እኮ አንዳንዱ እኮ አልገባውም። ይሁዳ ለምሳሌ በጌታ አይደለም አልገባውም። እኔ ናዝሬቱ ኢየሱስ ነው ዝም ብለው የዳዊት ልጅ የምትለው ይላል። ገብቷታል። ልጅ ማረልኝ ስትል ጴጥሮስ መንፈስ ቅዱስ ስላልተሞላ ሰው አይታገስም። እየተከተለች እንዳታስቸግረን መልሳት አለው ኢየሱስን። ተመለሽ ብሏት እንደማትመለስ ያውቃል። አንደኛ እሱን ብላ አይደለም የመጣችው ኢየሱስን ብላ ነው። ስለዚህ አትመለስም። ተመለሽ ቢላት እኔ እሱን የፈለኩት ነው የምትለው። መልሳት አለው። አንተን ብላ ነው የመጣችው፣ እንትኑን እየበጠበጠችው ነው አለው። ቲሙን መረጥኳችሁ ብለን ያመጣ ነው፣ እየበጠበጠች ነው መልሳት። ኢየሱስስ እሺ አለው። እሷን ለሰዓታት ዝም ብሏት ጴጥሮስን ወዲያው አቤት አለው። እሷ እምነቷ ታላቅ ነው። ጴጥሮስ የሰናፍጭ ቅንጣት የሚያክል የለውም። ዝም ብሎ ሊመለስ ይችላል። እሷስ ትቆያለች። ያው እንደ አቅማችን ነው። ቶሎ ሲናገር ባይዘው ምንም አላልኩም። አሁን እኔ ማለት የፈለኩትን ብቻ ለምን አሰሙም? ለምን ነው ጨርሳችሁ የምትሰሙት? አቤት አለው። አስቸገረች ሲለው ዞራ ኢየሱስ አንቺ ሴት አላት። በእውነት ነው የምላችሁ ሳነበው ሁሌ ኢየሱስ ወደር የለውም ፍቅሩ ለኛ። የሷ ግን እምነትና ኮሚትመንት እንባይን ያመጣዋል። አንቺ ሴት ኢየሱስ ቆሞ አንተ ሰው ሲል ምንድነው የሚሰማ? ተስፋዋን አስባችሁታል? ሆስፒታል ወስዳ ታስወጣ አጋንንት ኢየሱስ ብቻ ነው የሚያወጣው። አንቺ ሴት ይላት አቤት አለችው። የልጆችን እንጀራ ለውሾች አልሰጥም አላት። ተመለሽ አላት። ሴትዮዋስ የልጆችን እንጀራ ለውሾች አልሰጥም ሲላት መምህሬ አለችው። አቤት ልክ ነህ፣ ልጅና ውሻ እኮ እኩል አይበላም አለችው። ግን ያው ልጆች ሲበሉ ፍርፋሪውን ከገበታው ላይ ወደ መሬት ብዙ ይጥላሉ። ያው ታውቃላችሁ፣ ያው ትንሽ ልጆች አሏችሁ አሁን እኛ ቤት ስላሉ ግማሽ አይበሉ። ጉረስ ስትለው 25% ነው የሚገባው፣ ብዙ ይወድቃል። እነ ጴጥሮስን እኮ ማለት ነው ከሐዋርያት ሥራ ምዕራፍ 2 በኋላ ነው የበሰለው። እንመለስ እባክህ ይባባላሉ መሀል ላይ ተነስተው
ልጆች ናቸው ነውና እነሱ ሲበሉ ፍርፋሪ ይጥላሉ እና ውሻዋ እኔ ነኝ ቡችላዬ ናት የታመመችው አለችው። ቡችላዎቹ አለችው በእግሮቻቸው ስር ገብተው ምግቡ አንድ አይነት ነው፣ ቦታው ነው የሚለያየው አለችው። ያንተ ልጆች ማዕድ ገበታ ላይ ይቀመጣሉ፣ የኔዋስ ከመሬት ትለቅማለች አለችው። ጌታ ኢየሱስ እንዲህ አለ፣ አንቺ ሴት አሜን አላት። አቤት ስትል እምነትሽ ታላቅ ነው አላትና ልጅሽ ትፈወስ አይደለም ያላት፣ የፈለግሽው ሁሉ ይሁንልሽ አላት። ክብር ለኢየሱስ ይሁን። በጸሎት ደብተሯ ላይ ያለውን የጸሎት ርዕስ በሙሉ መለሰው። እሷ ለአንድ ልጇ ጋር የፈለግሽ ሰማይ ቁጭ ብሎ ጸሎት የሚመልሰው እኮ መሬት መጥቶ ነው። የዘላለም አምላክ እኮ ነው። የፈለግሽ ሁሉ ይሁንልሽ ሲላት ሴትዮዋስ ምን ማረጋገጫ አለ አላለችውም። ተነስታ ሄደች ይላል። ልጇም ተኝታ አጋንንቱም ሄዶ ደረሰች ይላል። የዴሊቨራንስ ሚኒስትሪውን ኢየሱስ አሳደገው። ድሮ አጋንንቱ እየመጣ ነው ውጣ የሚለው፣ አሁን እሷና እሱ ጨረሱ፣ አጋንንቱ በዛው ወጣ። የዴሊቨራንስ ሚኒስትሪው ራሱ አደገ እምነቷ። የዚህኛውን ሴትዮ ልንገራችሁ ነው በቃ። ኔክስት ዊክ የሚቀጥሉትን ሐሳቦች አነሳለሁ። የኢየሱስን ሕይወት ስለሆነ የሚያነሳው ጳውሎስ ከሱ ላይ ስለሆነ ማዛመዱ ቀጥታ ወደዛ ይሄዳለሁ። እምነቷን ልዝጋት ብዬ ነው ዛሬ። እቺም እንደሚፈሳትም ሴት ኢየሱስ ጋር መጣ፣ ቀሚሱን ጫፍ ነካች። እንግዲህ ከስር ቀሚሱ እንትን ነገር ይኖረዋል፣ እንደ ጥለት የምትመስል እሷን ነው። ቀስ ብላ ሄዳ ከስር ነው ነካቻት። ቀሚስ ነው። ተሳስቼ ጴጥሮስን እንዳልነካ ብላ የጴጥሮስ አይፈውሳትማ አይደል? ወንጌል ብቻ ነው የሚያድን። እስቲ አሜን በሏ። ወንጌል እንደ ትምህርት ከኢየሱስ አፍ የወጣ ነው። ወንጌል እንደ ፐርሰን ራሱ ኢየሱስ ነው። ክርስቶስ ራሱ እኮ ወንጌል ነው። ሎጎስ እኮ ፐርሶኒፋይ ሲሆን ኢየሱስ ነው። ዶክትሪናል ሲሆን ካፉ የወጣው ስለኔና ስለ ወንጌል ያለው እኮ አንደኛ ፐርሰኑ እኔ ነኝ ነው። ቀጥሎስ ትምህርቴ ነው። አሜን ነው። በሙሴ እኮ የተደረገው እግዚአብሔር በሙሴ ያደረገው ነው የሚሰበከው እንጂ ሙሴ እኮ ስብከት መሆን አይችልም። ኢየሱስስ ራሱ ስብከት ነው። ክርስቶስን እንሰብከዋለን አለ ጳውሎስ። ክርስቶስ ራሱ መልእክት ነው። ራሱ ኢየሱስ መልእክት ነው። የቀሚሱን ጫፍ ቀስ ብላ ነካች። ከዛ በጣም የሚደንቀኝ ቃል መዳኗ በሰውነቷ ታወቃት ይል አመነች፣ መጣች፣ ኃይል ወጣ ከሱ፣ ተፈወሰች። ተመስገን ብላ ተመልሳ ልትሄድ ስትል ኢየሱስ ነው የሚገርመው። የሆነ ሰው ተፈውሷል ብሎ አያልፍም። ማን ነካኝ አለ። 5000 ወንድ እህቶች ምናምን እንደገና ሲቆጠሩ 12000 ሰው ባለበት ከመንካት አልፎ የሚያጋፋና የሚንጠለጠል እያለ ማን ነካኝ አለ። እላዩ ላይ እኮ አሉ፣ ሁሉም እኮ ላዩ ላይ ነው ያለው። ማን ነካኝ ሲል ጴጥሮስ ሲያየው ጴጥሮስ እኛ ቤት ዝነኛ ነው። ሲያየው እሱም ይዞታል፣ ብዙዎች ይዘውታል። ያልያዘውም ለመያዝ ነው የሚጠራው። መምህር ምንድን ነው ያልከው አለው። መንፈሳዊ ካለም ከኢየሱስን መከተል አስጨናቂ ነው። ማን ነካኝ አለ። እሱም ይዞታል፣ ሁሉም ይዞታል። ጴጥሮስ ጮክ ብሎ ማን ያልነካው? ሁሉ እኮ ይዘውሃል አለው። አንዳንዴ የሚገባንን ነገር ንገረን አለው። በዚህ እንኳን መግባባት አቃተን አለ። ትምህርቱ ባይገባን እሺ፣ መንፈስ ቅዱስ አልመጣም። መንካት አለ መንካት ትምህርቱ አልገባቸውም። እሺ፣ መንፈስ ቅዱስ ይመጣ ያስረዳል። እንደዚህ ተነክቶ ኢየሱስ የሆነ ሰው ነክቶኛል ይላል። ጂሰስ መጽሐፍ እንደዚህ ይላል። ከጴጥሮስ ጋር ኢየሱስ መጨቃጨቅ ትቶ የነካውን መፈለግ ጀመረ ይላል። ስንት ሰው እኮ ይዞታል። እንደዚህ ይላል ኢየሱስ። ከዛ ወደ እሷ እየመጣ ነው። ሴትዮዋ መጣች። መሰወር እንደማትችል ስታውቅ ይላል እንደማያልፋት አወቃት። እኔ ነኝ አለች። የተንጠለጠለ እያለ የቀሚስ ጫፍ የነካ እኔ ነኝ የነካው ስትለው ኢየሱስ እንዴት ለምን ነካሽኛል አለ። ልጄ ሆይ ማርቆስ የሚጠቀመው ምዕራፍ 5 ላይ የሚጠቀመው የግሪክ ቃል አንድ አባት ሕፃን ልጁን አቅፎ ትሪት የሚያደርግበትን መንገድ ኢየሱስ ትሪት አደረጋት። ኤጅ ዋይዝ ሆነን መሬት ላይ ዝም ብላችሁ በስጋ እንደዚህ ጎን ለጎን ብታቆሟቸው እቺ ሴት እኮ ደም ሲፈሳት 12 ዓመቷ ነው። ከዛ በፊት የነበረውን እድሜዋን ትዳር ምናምን ብዙ ነገሯን አስቡ። በእድሜ ብታያት እኮ እንደዚህ ጎን ለጎን ቢቆሙ ኢየሱስ ገና 30 ዓመቱ ነው። ሲሞት ራሱ በ33 ነው የሞተው መስቀል ላይ።
እንዲህ ብታያቸው እኮ ታላቁ ልትመስል ትችላለች። እሱስ የዘላለም አምላክ ነው። በእናቷ ሆድ ውስጥ የገጣጠማት እሱ ነው። ስለዚህ እንደ ፈጣሪን ያዋራት። ልጄ ሆይ አላት፣ እምነትሽ አድኖሻል፣ ከሲቃይሽ ረፊ፣ በሰላምም ክብር ለኢየሱስ ይሁን። ከሲቃይሽ ረፊ የሥጋ ፈውስ፣ በሰላም ሂጂ የመንፈስ እኮ ነው። በአንድ መንካት ሁለንተናዋ። ይህንን ኢየሱስ እያደረገ የኢያኢሮስ ልጅ ሞተች አይደል? የኢያኢሮስ ልጅ ደግሞ ሞተች። መጥተው ጌታ ኢየሱስ ክርስቶስ አስነሳታለሁ አይደለም ያለው? እመነኝ፣ እኔን እመን። አስነሳታለሁ አላስነሳት እሱ አይደለም፣ አንተ እመን አለው። እኔን እመን እንጂ አትፍራ። ክብር ለኢየሱስ ይሁን። አምናለሁ አለው። በጣም ከባድ ነው። መጽሐፍ ቅዱስ ላይ ጠቅሶ ነው ገብቶ ብዙ ሺህ ጊዜ ስላነበብነው ነው እንጂ እግዚአብሔር ያሳየ ልጁ ሞታ ደሞ እኮ መጥቶ እኮ አጠገብ እኮ ነው የነገሩት። ወሰድ አድርገው ቁጭ አድርገው እንዴ እኛ ሀገር እኮ ለመንገር የሚደረገው ሂደት አይደል? አሁን መርዶ ለመንገር የሚደረገው ሂደት እኮ ሰውየውን ቀድሞ ይገለዋል። ሌሊት 11 ሰዓት መጥቶ ሰው ምንድነው? ቆይ እስኪ ነጋ ይላል። ነፍስ ከወጣ በኋላ ነው የሚነገር። ኢያኢሮስንስ ደግነቱ እንኳን እዛው ነገሩት። አላ መድኃኒት አጠገቡ እንጂ አንተ ሰው እኮ ወድቆ አይሞትም እንዴ? ኮላፕስ አያደርግም እንዴ? ልጅ ሞተ ሲሉት ልጅ ሞተች አሉት። እዛው እንዴ ቢሞትም ያው ኢያኢሮስን እዛው ያስነሳዋል። አብሮት እየሄደ ነው። ክብሩን ሳይገልጥ አይተው። ከዛ አይዞ እመን ብቻ እንጂ አትፍራ አለው። አብሮ ሄዶ ገቡ። አመነ፣ ሰውየው አመነ። ከዛ ቤታቸው ሲገቡ ልጅቷን ሰገነት ላይ አስተኝቷታል። ሰው ያለቅሳል። ጣሊታ 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 12 ዓመቷ ነው ይላል መጽሐፍ። ኢየሱስ ነው አይደለም? የሚገርመው ልጅቷ ተኝታለች አለ። ፕሮቶኮሉ አሁን ቀስ ብለው እስቲ ቁጭ በሉ ልጸልይላት አይልም። እንደገባ ልጅቷ ተኝታለች አታልቅሱ ሲል በጣም የሚገርመኝ ሁሉም ሳቁ የሚል ቃል አለ። አንተ ሰው እሪ እያለ የነበረ ሰው ከት ብሎ ይስቃል። ወዲያው እኮ ነው የሚለው፣ ወዲያው ሁሉም ሳቅ። እንዴ ግን ከባድ እኮ ነው። ሰው የምኩራብ መሪ ስለነበር ሰውየው ፈርቶት ይሆናል። በኋላ ኧረ ተኝታለች ደግሞ ምን አይነቱን አመጣብን ብለው ሁሉም ሲስቁ ጌታ አስወጣቸው ሁሉንም ይላል ከእንትኑ። ምክንያቱም አንዴ አቋም የላቸውም። አሁን አልቅሰው አሁን ይስቃሉ እንዴ? ትንሽ አይቆዩም እንዴ? አትሊስት ስታንድ አስወጣልኝ አሉ። በሙሉ አስወጣቸው። ከዛ ሄደ። አንቺ ልጅ ተነሽ አላት። ልጅቷም ተነሳች ይላል። ከዛ ጌታ ኢየሱስ አንድ እንትን አለ አይደል? እርቧታል አላቸው። እንግዲህ ካስነሳት በኋላ እንግዲህ አያት ማለት ነው። ወዶ አባዶ እርቧታል፣ የምትበላውን ስጧት አለና ለማንም እንዳትናገሩ ይሄንን አላቸው ይላል። እነሱም በከለከላቸው መጠን አወሩ ይላል። ያው እኛ ነን ደግነቱ እንኳን አወሩት። ማርቆስም የሰምቶ ጻፈው። ክብር ለኢየሱስ ይሁን። እግዚአብሔር በልጁ በኩል በቂ የሆነ የማዳን ሥራ ሰርቶ ጨርሷል። አናዋጣም፣ አንደምርም፣ የምንከፍለው ክፍያ የለም። ኢየሱስ ጨርሶታል። እኔስ ማመን በዚህ ሥራ ማመን፣ የእግዚአብሔር ልጆች የመሆን መብት፣ የዘላለም ሕይወት የመቀበል በረከት እዚህ ውስጥ አለ። ክብር ለኢየሱስ ይሁን። የሰማነውን ይባርክልን።